መጠርጠር ያን ያህል የሚያስቆጨኝ ነገር አይደለም። ቆይ ከጠላትሽ በላይ ቅርቡሽ ያሉ ሰዎች እንደሚያጠቁሽ ሳታውቂ ቀርተሽ እንደዛ ደግሞ አይሆንም። ምክንያቱም ሁሉም ነገር አውቃለሁ ስለምትይ። እንዴ አሁን ደክሞኛል አላልክም ነው? እና ምንስ ቢደክመኝ አንቺን ማያዝ ያቅተኝ? ኪራኪሽን ውስጥ እኮ ነው። ላስታውስሽ፣ ይሄ የኪሩቤል ተሾመ የባለቤትሽ ቤት ነው። ለምንድነው አሳቻ ቦታና ጊዜ እየመረጣችሁ እንደዚህ የምትጣበቁት? ለእኛ ለሲንግሎቹ ማስቡልን እንጂ ምንድነው እንደዚህ በየቦታው እንደማስቲሽ መጣበቅ? አረ ጽዬ ችግር የለውም አንቺ እዛ ሁኚ፣ እኔ ሄዳለሁ። ግን ለሌላ ጊዜያችሁ እንድትጣበቁ ማለት አክሽን ነው። ማንን ነው? አቤልን ነው? ምን አውቃለሁ፣ ወንዶችሽ እንደሆኑ ብዙ ናቸው። አልገባኝም። ምን ለማለት እየሞከርክ ነው? ምን እንደሚያና አሁን ደግሞ መልሰሽ ቆንጆ ጎረምሳ ሆነሽ መጣሽ አይደል? ተመስገን ተመስገን አምላኬ፣ ላንተ ምን ይሳናል? ተመስገን እንዴ ተፈወስኩ እኮ። አይሽ አልቆይም፣ ቶሎ ደርሽ። አንተ ጋር መታ ነበር አይደል? ማ ስለማን እንደማወራ በደንብ ታውቃለህ እንዴ? ታዲያ የሥራ ቦታ እኮ ነው፣ ማምጣቷ ምን ይገርም። ሰላም ጤና ይስጥልኝ ክብራንና ክብራን የቻናል ቤተሰቦች ሰላማችሁ ብዛ። በዓለም ዳርቻ ያላችሁ ወገኖቼ በሞላ ጽናት 198 ላይ ደርሰናል። ዛሬ ናቲ ከባድ አደጋ ደርሶበታል። ጢጢ ናቲን በጣም ደብድቦ እስከ ሚዘረር ድረስ ጥሎታል። ታዲያ በጣም ትልቅ ጉዳት እንዳደረሰበት እኩል ደግሞ ሶሲ ጽናትን ይቅርታ ትጠይቃለች። እግሯ ስርም ተንበርካ በጣም ይቅርታ አድርጊልኝ ሳላውቅ ነው ያጠፋሁት በማለት ከእግሯ ስር ስትደፋ፣ ጽናት ግን ብዙ ይቅርታ የማይደረግ በድለሽኛል በማለት ይቅርታዋን አልተቀበለች። ሁሉንም ነገር ልረሳው እችላለሁ፣ ነገር ግን ልጄን ልረሳ አልችልም በማለት ይቅርታዋን ግን ልትቀበላት አልቻለችም። ጽናት ከዚህ በፊት ሶሲ ያደረገችባት በጣም ከባድ በደልም ቢሆን ግን ደግሞ ይቅርታል ጽናት በአሁኑ ሰዓት በጣም በፊት ስለተጎዳች ይቅርታዋን ሳትቀበል ጥላት ሄዳለች። በአንድ በኩል ደግሞ ምሩን የምታሰቃየት ሀዊ የናሆሜን ስልክ መደወል ፈልጋለሁ በማለት ስልኩ ውስጥ የሶሲን ስልክ በማውጣት ለሰው ሲደውልላት ነበረ። ታዲያ ናሆሜ እንዴት አመናጭቆ እንዳስወጣሽ አይቼዋለሁ፣ አንቺም እንደኔ በደለኛ ሳትሆኝ አቀርም አብረን እንስራ በማለት ጥያቄ አቅርባላት ነበረ። ታዲያ ያሰበችው ሀዊ አልተሳካም፣ አልሆነላትም። ሶሲ አልተቀበለቻትም። የናሆሜ አባት ቅዱስን ሊያዩ ቤት ሄደው ነበረ። ታዲያ ቅዱስ ጋራም ሲጫወቱ ከቆዩ በኋላ እናቴ እረ ያመጣውን እንኳን ቁርስ አምጣለት ሲባል ሙዞቹን በልቶ ከጨረሰ በኋላ የተረፈችውን ቆራርጦ አቅርቦላቸው ነበረ። በዛም ብዙም ሳያሳፍሩት አንዷን ቀመስ አድርገዋል። ሆኖም ሲጫወቱ ቆይተው ቅዱስ ሊሸኛቸው ይወጣል። ታዲያ መንገድ ላይ ጥጤ ሲሄድ ያየውና ገፍትሮት ያልፋል ቅዱስም እያየህ አትሄድም ወይ በማለት ይናገረዋል። ጥጤ ግን ነገር ፈልጎ ነበረ። ታዲያ በመሀልም እንዴት እንደዚህ ታረጋለህ? አይተህ አትራመድም ወይ? ደሞስ ይቅርታ አይባልም ወይ? በማለት ቅዱስ ሲናገረው ለመንባታት ይመለሳል። ጥጤ የናሆሜ አባት መሀል ገብተው ቢያንስ እኔን አክብረኝ አባት አልሆንም ወይ ብለው ጥጤንም ተቆጥተው አባረውታል። ጥጤም ታዲያ እኔ ማን እንደሆንኩ ስለማታውቀኝ ነው በማለት ይዝትና ይሄድ። የናሆሜም አባት ታዲያ ቢያንስ ትልቅ ሰው አታከብርም ወይ በማለትም ተናግረውት ነበረ። ታዲያ ቅዱሴ የናሆምን አባት ተሸኘ በኋላ በር ላይ ቆሞ ስፖርት እየተንቀሳቀሰ ሰላምን መውጫ መግቢያዋን እየጠበቀ ነበረ። ታዲያ በዛን ሰዓት ታዲያ ባለፈው እሱ የመጣ ቀን ለቅዱስ ያዘጋጀችውን ምግብ ይዛ ስትሄድ መንገድ ቀምቶ ሲበላባት ናቲና ሚና አይተው ነበረ። እሱንም ለማናገር ብለው ቅዱስ ከተኛበት ቀስቅሰውት ሁሉ እሱም ተናግሯቸው ከቤት አስወጥቷቸው ነበር። ዛሬ ላይ ታዲያ እሷን ሲጠብቅ ታዲያ ጥጤ ይሄን የመሰለ እጅ የሰራውን ምግብ ለማንም አሰጁ በማለት ነበር ቀምቶ የበላባት። ነገር ግን አሁን ላይ ትዝ ብሎት ናቲ ቪዲዮ ቀርጾ በስልኩ ላይ ይዞት ነበረ። ታዲያ ያንን ቪዲዮ ያንተ ሰላም ለመጠበቅ ነው አይደል እዚህ የቆምከው፣ ግን ደግሞ ጉድህን ብሎ ቪዲዮውን ያሳየዋል። ያንተ ሰላም የእኛን ሰላም ነስታናለች። ይሄ ልጅ ባለፈውና ሚናን
ደብድቦን አላስወጣ አላስገባ ሲለኝ ነው የቆየው በማለትም ይነግረዋል። እሷ ግን ከሱ ጋር ነው ያለችው በማለትም ሲነግረው አንተ ደግሞ እሷን እያልክ ነው በማለት ሲነግረው ቅዱስ እና እንዲያውም ታውቃለህ እኔ ተውኳት ያኔ ከተለያየም በኋላ ከልብ ያውጥቻታለሁ በማለት ቅዱስም ያለውን ንዴቱ አልወዳትም አልፈልጋትም ከልብ ያውጥቻለሁ ሲልም ሰላም ደግሞ ወደ እሱ እየመጣች ነበረ። በዛን ሰዓት ቆማ ተጥግ ተለጥፋ ሁሉንም ነገር ታዳምጣለች። ሲጨቃጨቁ እሷ ደግሞ እነሱን ለመጠየቅ እየመጣች ስለነበረ ሁሉንም ነገር ከሰማች በኋላ ቅዱስ የዚህን ያክል ጠልታኛል ማለት ነው በማለት ፊቷን ወደኋላ ዙራ ወደ ቤቷ ስመለሳለች። ታዲያ ከፍቷ ስለነበረ ጥጤም መንገድ ላይ አግኝቷት ምን ሆነሽ ነው የከፋሽ ሲላትም እባክህ ተወኝ፣ አንተ ደግሞ የወደደ ሰው አንተን ሲጠላህ አታውቅም ወይ በማለት ስትነግረው ሶሲ ደግሞ ወደ እነ ጽናት ቤት ታመራለች። ቤት ውስጥም ከገባች በኋላ ታዲያ ጽናትን ላወራሽ እፈልጋለሁ በማለት ጠይቃታለች። እኔ ካንቺ ጋር ምንም የማወራው ነገር የለኝም፣ የምትነግሪኝ ነገር ካለ ይኸው ቆሜ እየሰማች ነው በማለት ጽናትም ትነግራታለች። ታዲያ ወደዛውን ብድግ ትልና ሶሲ እኔ ሰው ርቦኛል፣ በጣም ይቅርታ አድርጊልኝ ላደረግኩብሽ ሁሉ በማለት ይቅርታ ትጠይቃታለች። ሰው ቢርብሽ እኔን መቼም አይደለም፣ ግን ደግሞ ብዙ በደል አድርሼብሻለሁ፣ በጣም ይቅርታ አድርጊልኝ፣ ይህ በደል ላንቺ አይገባሽም በማለት ይቅርታዋን ትጠይቃለች። እባክሽን ይቅር በይኝ በማለት በመንበርከክ ትማጸናታለች። ያሳለፈችውን ያደረገችውን ነገር እንደተጸጸተችበት ስትነግራት ለጽናት ሁሉን ነገር ይቅር ሊባል ይችላል፣ ነገር ግን የልጅን ነገር ይቅር አልልሽም፣ ያደረግሽውን በደንብ ታውቂያለሽ፣ ልጅን እኮ ያሳጣሽኝ በማለት ጽናትም ትናገራለች። ታዲያ ጽናትም ይቅርቷን ሳትቀበል ትመለሳለች። በዛን ሰዓት ሶሲ ከቤት ትወጣና መንገድ ላይ ስትሄድ ሀዌን ታገኛታለች። ሀዌ ሶሲ የምትባዩ አንቺ ነሽ ወይ በማለት ስትጠይቃት አዎ ምን ፈልገሽ ነው በማለትም ትቀርባታለች። ታዲያ ሀዌ አንቺም ከናሆሜ ጋር ጥሩ ሁኔታ ላይ እንዳልሆንሽ ናሆሜ ደግሞ እንደዚህ አመናጭቆ ስላስወጣት ስላየች ሌላም ጥላቻ ይኖራት ይሆናል በማለት ሀዌ አብረን እንስራ ከኔ ጋራ አንቺም የሆነ ችግር እንዳለብሽ ተረድቻለሁ በማለትም ትጠይቃታለች። ምንድነው የምንሰራው በማለትም ትጠይቃለች ሶሲ። ታዲያ እሙሩን ለመግደል ስለፈለገች እሙሩ ላይ ነበር ያለቻት። ሶሲም ታዲያ በጥፊ አቃጥላት ለናሆሜ ነግሬው ከዛ ቤት ያስወጣሻል በማለት ስታባትም ሄዳለች። ነገር ግን ሶሲ ራሷ ጭንቀት ውስጥ ነው ያለችው። እውነቷን ይሁን እንግዲህ ወይም እየዋሸችውን አይታወቅም። ይሄን ነገር ከተገነዘበችው ለናሆሜ ትነግረው ይሆናል። ናሆሜ ደግሞ ከተደጋጋሚ እየደነገጠች እሙሩ ጋር ቆማ ስላያትም በየብዙ ነገሮች ምናልባት ሊረዳት ይችላል። አለዛ ደግሞ ሶሲ በፊትም ጥፋተኛ ስለሆነ ያው ከመጥፎ ነገር አስባለች ብሎ ወይም ላይረዳትም ይችላል። እሱ ላይ ደግሞ ቀጣዩን ቪዲዮ እናያለን። ጽናት ደግሞ ሶሲ መታ ቤቷ ስላገኘቻት በጣም ተናዳ ኪራ ሲመጣ ለምንድነው ወደዚህ ቤት የላካት በማለት ጠይቀዋለች። የዛል በቃ ብሏት በማለት ስትለው ታዲያ እኮ የስራው ባህሪ ነው፣ ግድ ነው፣ ስራ መምጣት ግድ ነው ይላታል። የሀናን ነገር መስሎት እሱ ማንን ነው ታዲያ ሲላትም ሶሲን ሲላል እሷ ደግሞ ምን ልትሰራ መጣች እዚህ ቤት በማለት እሱም ይናደዳል። እናሱም እንዳላካት ሲነግሯት አባብሏትም አረጋግቷታል። ታዲያ ጽናትም እንግዲህ ምግብ እየሰራች ክችን ሆና ወደ ክችን ይሄድና ምን እየሰራች ነው የኔ ንግስት በማለት እቅፍ ያደርግና እየኮረኮረና እያሳቃትም ነበረ። ታዲያ ላይ ኮሜዲ ነው ላይ አውጥቶም ቁጭ አድርጓት ነበረ። ጽናትም እዚህ ምን ትሰራለህ በማለት ተወኝ እባክህ በማለትም ሲኮረኩራት ከቆየም በኋላ ታዲያ ሁሉም ቤት እኮ ላገኝሽ እፈልጋለሁኝ በማለት አሁን እኮ የኔ ነሽ በማለትም የሚያሳፍር ነገር የለውም እያላትም እየነገራትና እየተሳሳቁም ነበረ። ታዲያ ሜና ደግሞ ወዲያው ከች ትልባቸዋለች። ሜና ታዲያ ለስንግሎቹ ለእኛም አስቡልን እንጂ እንዴ ለምንድን ነው እናንተ የሆነ ነገር ካሰባችሁ ደግሞ ወደ ውጭ በሉኝ እኔን
ወይም እንዳትመጪ በሉኝ በማለትም ሚና ትናገራለች። እሺ በቃ በማለትም ጽናትም እና ኪራ ይደነግጣል። በአንድ በኩል ደግሞ ሰኒ የተኛችበት ህልም እያየች እያቃዣት ነበረ። እኔ አልገደልኩም ጆከር ንገራቸው በማለት በስቃይ ውስጥ ነበረች። ታዲያ ጆከርም አይዞሽ ብሎ ይቀሰቅሳትና ያነቃታል። ያየችውን ህልም በመደናገጥ ወተነስታም ወደ መኝታ ቤት ስትገባ መኝታ ቤት ደግሞ አልጋዋ ላይ ፎቶ ተነስንሶ ታገኛለች። ታዲያ ማን ሊያደርገው ይችላል በማለት ጆከርንም ትጠራጠረውና አንተ ነህ ይሄን ሁሉ የምትሰራው ና በማለት ተሱም ጋር ግብግብና ይጣላሉ። ታዲያ ጆከርም ላንቺ ብዬ መሰለኝ እዚህ ቤት የተቀመጥኩት እንዴት ነገሮችን ስትናገሪ አታገናዝቢም በማለት ከፍቶታል። በዛለት ምሽት ሰኔን ሊያድናት ከኋላ ሲመታው እንግዲህ ሲሮጡ ይህ አንድ ሰው ፎቶ አንስቷቸዋል። ማንኛው እንደሆነ ባይታወቅም ፎቶ አንሺው። ፎቶቸው ግን ቤታቸው ውስጥ ሰኒ ስታየው ቀጥታ ጆከርን ነው የጠረጠረችው። እሱ ነው እየተጫወተብኝ ያለው በማለት እንግዲህ አጠገቧ ያለው እሱ ብቻ ስለሆነ ነገሮችን የሚያውቀው ሁለቱ ብቻ ስለሆኑ እሷም እሱን ነበር የጠረጠረችው። ጆከር ግን በጣም ተናዶ እሱም ይናገራታል። ነገር ግን ከቤት እወጣልሻለሁ በማለት በር ላይ ግን ደግሞ ጨክኖ አልጨከነም። ጥሏትም አልሄደ። በር ላይ ቁጭ ብሎ የጠበቃት ነበረ። ሰኒም ታዲያ ወደ ውጭ ስትወጣ እያየችው እያለ አንገዳግዷትም እላው ላይ ለመውደቅ ስትል ይነቃል ተንቅልፎ። እዚህ ነው ያደርከው በማለትም ጠይቀዋለች። አዎ እዚህ ነው ያደርኩት በማለትም መልስላታል። ታዲያ ነገሮችን ምን ማድረግ እንዳለብን ማሰብ እንጂ እዚህ ላይ መጨቃጨቅ አያስፈልግም። እኔም ላንቺ ብዬ እዚህ ያለሁት፣ ስለዚህ እኔ እንዴት ላደርገው እችላለሁ በማለትም መልሶላታል። ሰኒም ታዲያ እኔን ታዲያ ማልጠራጠር አንተና እኔንን የምናውቀው ነገሩን፣ ስለዚህ በማለት ነገሮችንም ለማረጋጋት ሞክረዋል ሁለቱም። እኔ አንቺን ያለማስጨነቅ ብዙ ነገሮችን ደብቄሻለሁ ሞክሬያለሁም በማለት እንግዲህ የተላከለትን መሴጅ እሷን አጥፋት የተባለውን ሁሉ ነገር ያሳያታል። ሰኒ ታዲያ ይሄ ሁሉ ነገር ምንድን ነው ብላም ትጠይቀዋለች። አሁን የዚህ ነገር ሁሉ ሳይሆን ከዚህ ችግር ውስጥ እንዴት እንደምንወጣ ማሰብ አለብን በማለትም ይነግራታል። ሰላምዬን እንግዲህ በመንገድ ላይ ቅዱስ ያገኛታል። ታዲያ የሄደበት ምክንያትም ጥጤ መጥቶ ቤት ግብግብ ከፈጸሙ በኋላ ሌሱን ሲይዘው ናቲ ደግሞ ከኋላ መጥቶ በሆነ ነገር ይመተዋል። ታዲያ ጥጤም ይወድቃል። በዛን ሰዓት እሱ ደግሞ እሷ ናት የላከችው በማለት ወደ ሰላም ጋር ይሄዳል ቅዱስ። መንገድ ላይም አግኝቷት አንቺን ያወኩለታ ምን የተረገመ በሆነ ከልቤ ነው ምጠላሽ፣ በቃ ከልቤ ያወጥሻለሁ በማለትም ተናግሯታል። ታዲያ እሷን ብትሆን በቃ ጠላይ ማለት ነው በማለት አዎ በቃ አልፈልግሽም በማለትም ብዙ ነገር ተነጋግረው ከመንገድ ላይ እሱም ወደ ቤት እሷም መንገዷን ቀጥላለች። ታዲያ ናቲ ደግሞ ቅዱስን ተከትሎት ወጥቶ ነበር። ጥጤ ደግሞ ከተነሳበት ከመሬት ቤት ውስጥ ገብቶ እቃውን ማነቃቅሮ ተመልሶ ወጥቶ ነበረ። ከዛም ቅዱሴ ሲመለስ ወደ ቤት ከናቲ ጋራ እንዴት ጥለህ መጣ አንተ ከኋላ በማለት ተጣልተው ነበረ። ከቤትም አንተም ውጣልኝ በማለት ቅዱስ ስሜታም ሆኖ ናቲን ከቤት ያስወጣዋል። ወዴት ልሄድም ቢለው እንግዲህ አላቅልህም በማለት ነበር ያስወጣው። ደግሞ አይንህም ማየት አልፈልግም ሲለው ከቤት ይወጣል እስከምትረጋጋ። እንግዲህ ሰኒም ደብዳቤውን ስላገኘች ልታምነው አልቻለችም። እነሱም ውጭ ላይ ጥሏት ለመሄድ እንኳን አቅም አልነበረውም እና በጣም ስለሚወዳት እየጠበቃት ነበረ። እሷ ደግሞ ውስጥ በመንቆራጠጥ ላይ ሳለች እንግዲህ ቪዲዮ እዚህ አብቅቷል። በአንድ በኩል ደግሞ ያው ቅዱስ ከቤት ይወጣልኝ እንደውም በእናንተ ምክንያት ነው የሁሉ ጣጣ የመጣብኝ በማለት በንዴት ናቲን ካስወጣው በኋላ ናቲም ነገሮች እስከሚረጋጉ ከቤት ወጥቶ ነበረ። ታዲያ መንገድ ላይ ጥጤንም ጋራ ይገጣጥማሉ። ጥጤም እንዳገኘው አስተኝቶ መሬት ላይ እንግዲህ እየቀጠቀጠው ሳለ ነው ቪዲዮ እዛ ላይ አብቅቷል። ቀጣይ ምን ይፈጠራል? ናቲ ይተርፍ ይሆን? ሰኒና እንግዲህ ጓደኛዋም ምን ይፈጠር ይሆን? በአሁኑ ሰዓት በጣም እየተጨናነቁና እሷም ቢሆን በተኛችበት የሚያስፈራራ
ህልም እያየች በጣም እየተጨናነቁ ነው ያሉት። ቀጣዩን አብረን እናያለን። የዛሬው ቪዲዮ እዚህ ላይ አብቅቷል። ላይክ እንዲሁም ሸር ማድረግ ሰብ በማድረግ አበረታቱኝ እያልኩ ወገኖቼ በያላችሁበት ሰላም ሁኑልን። ወጥቶ ከመቅረት ፈጣሪ ጠብቀን። ሰላም ለሀገራችን ለወገኖቻችን። በያላችሁበት ሰላም ሁኑልኝ ባይ